ዛሬ አንዱ ያየሁት ከዚህ ከጠቅላይ ሚኒስትሩ ጋር ከህገ መንግስቱ ጋር ተያይዞ ያየሁት ነገር ነው። ትንሽ ላንሳላችሁና ቪዲዮን ጉዳዮች ህገ መንግስትን የሚመለከት አይ ቲንክ በስድስት ክፍል ተከፍለው ከተነሱ ጥያቄዎች መካከል የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው ህጸጹ ምንድነው? አንደኛ ስለ ለውጥ ያለን እሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው እሳቤ ትክክለኛ ሐሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መወሰድ የለበትም። በእርግጥ ብዙ ለውጥ መጥቷል ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬው መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሐሳብ አይመስለኝም። ህገ መንግስቱ ይለወጣ አይለወጥም እናየዋለን። ነገር ግን ያን በመለወጥ የለውጥ መንግስት ያን ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይሄን መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ ቀዳጅ አጥፊ አይደለም። ያማ መጥፎ ሐሳብ ነው እኮ አለ። እየመጡ መቅደድ እኮ አላዋጣም አለ። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፈረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር 50ውን በአራት በአምስት ካታጎሪ ብንከፍለው 10ሩ የግድ ያስፈልገናል። ለለውጥ ለልማት ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከልን የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም። ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያለ። በዛ ውይይት ውስጥ በርካታ ማህበረሰብ የተሳተፈ ነው። ፓርቲዎች የተሳተፉ ነው። ፈራ ተባ የሚሉ ፓርቲዎች እንዳሉ አውቃለሁ። ፈራ ተባ የሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛውም መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እቀበላለሁ እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ከዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላው ኢትዮጵያ ህዝብ እና ለእናንተ ማረጋገጥ የምፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ
እኛ ስለፈለግን ብቻ አንቀይረው። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይሄን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ለሪከርድ ይቀመጥላችኋል። እርግጠኛ ነኝ ከተነሳው ሐሳብ በላይ ሐሳብ የላችሁም። ምንም ጥርጥር የለውም። ካላችሁ ግቡና እንያችሁ። የተለየ ሐሳብ ካላችሁ ውይይት ውስጥ ገብታችሁ እንያችሁ። ግን አይመስለኝም። ያልተነሳ ጉዳይ የለም። እዛ ቦታ ላይ ብዙ አጀንዳ የተነሳ ነው ያለው። ሐሳብ ያለው የትኛውም ውጭ ያለም ይሁን ውስጥ ያለም ይሁን በረሃ ያለም ይሁን በፈለገው መንገድ አይዲያ አለኝ የሚል ሰው ካለ ክፍት ነው። ያ የተናገርነው ሐሳብ ሁሉ ግን የብልጽግናም ይሁን የእናንተ ይተገበራል ማለት አይደለም። ከዚያ ውስጥ ተለይተው በሚቀርበው ሪኮመንዴሽን ህግን ተከትሎ ማሻሻያዎች ይደረጋሉ። ለመናገርም መብት እንዳለን ሁሉ ለመደመጥ መብት እንዳለን ሁሉ ከተናገርነው ውስጥ አንዳንዱ ጉዳይ ለጊዜው ተቀባይነት ባይኖረውም እንደ ፖለቲካ ትግል አካል አድርገን መቀበል መቻል አለብን እንጂ ካልመለሳችሁም አይቻልም አይባልም። የህገ መንግስቱን ጉዳይ አይ ቲንክ በቂ ይመስለኛል። እንትኑ ቀደም ያልኩት ነው። እኔ መጀመሪያ ለውጡ ሰሞን ህገ መንግስቱ ይቀደድ ከሚሉ ሰዎች ነበርኩ ብያችኋለሁ። ጠቅላይ ሚኒስትሩን መቀበል የምችለው ወይም ሞጋች ደጋፊ ሆነው ሞጋች ሐሳቤ ህገ መንግስቱ ሲቀደድ ነው የሚል በአደባባይ የተገለጸ በክርክር የተገለጸ ነገር ነው። ነገራችን ያልተገለጸ አይደለም ነው አነሳው። ምክንያቴንም ደርድር ያለው አሁን አልደግምላችሁም። በቃ ቅርቃር ውስጥ ገብቷል። የህገ መንግስት ቅርቃር ውስጥ ገብቷል። የፓርቲ ቅርቃር ውስጥ ገብቷል። አልላወስ ብሏል። ጠቅላይ ሚኒስትሩም ተናግሯል መላውስ እንዴት እንደከበደው። ኢቭን ከቤት ወደ ስራ ቦታ ለመምጣትም የነበረውን ችግር ቁጥጥሩ፣ ሚሊቴሪው፣ ጀነራሎቹ፣ የጸጥታ ምደባው፣ የደህንነት ኃላፊው የሚያደርገው ስራዎች ወዘተ ብትወስዱ በጥሶ ወጥቶ ወደ ህዝብ ካልገባ ከባድ ነው ይሆናል የሚል ስሜት ስለነበረኝ አንደኛ የማይመከር ምክር ሊሆን ይችላል። ህዝበኝነት አውቀዋለሁ እኮ ነው 3-4 መጽሐፍ አንብቤያለሁ። ፖፑሊዝም ከባድ እንደሆነ አውቃለሁ። ግን የሆነ ቀን ልጓም እናመጣለን ከተናደ በኋላ የሚል ስሜት ስለነበረኝ ፖፑሊስቱን ክቡር ጠቅላይ ሚኒስትሩ ብዬ ተናግሬያለሁ። ኧረ እንዴት ምናምን ነው በቃ እነዚህ ተግባሮች የሚፈጸሙት በፖፑሊዝም ውስጥ ነው፣ በህዝበኝነት ውስጥ ህዝብ ድራይቭ የሚያደርገው ለውጥ ማለት ነው። በነገራችን ሌላ አይደለም ኮንሴፕቱ። ከህዝብ ጋር አብረህ መሄድ ማለት ነው። ፓርቲውን ኢግኖር አድርገው ተሳክቷል አልተሳካም፣ ህዝበኝነት ነበር አልነበረም ይገምገም እሱ። ሁለተኛው ማነቆ የነበረው ቲፒኤልኤፍ ነበረ። አም ዘ ፈርስት ፐርሰን አበበ ቶላ ካለ ኤርሚያስ ላይ ያለኝ ተቃውሞ ብሎ ፕሮግራም እንደሰራ በዚሁ ልንገረውዬ ነው። ዋን ኦፍ ዘ ፐርሰን የጻፈብኝም ከነ ዳዊት ከበደ ጋር ሆኖ አስታውሳለሁ። ማነቆ ለጠቅላይ ሚኒስትሩ ቲፒኤልኤፍ ነው ህወሓት ነው ሲባል በጽሁፍም በንግግርም ወጪ በሽብርተኝነት ይከሰስ ይታገዳል ያጽፋል። አሁን አበበ ቶላ እንግዲህ ዛሬም እንደሚመልስ አላውቅም። ወዳጄ ነበር በዛ ሰሞን። እንዴት ኤርሚያስ በሽብርተኝነት ቲፒኤልኤፍ ይከሰስ? ይሄ ጸረ ዴሞክራሲ ነው ምናምን ነው። ስሙን የጠቀስኩት ሆን ብዬ ነው። ዳይከበደንም ሆን ብዬ ነው የጠቀስኩት። እሱ ነው መጀመሪያ እኔን ሼር አድርጎ ለውጡን ፈላጊዎች እነዚህ ናቸው ብሎ ስለለጠፈ ማለት ነው በዛ ሰዓት። ስለዚህ በወቅቱ ቲፒኤልኤፍ ማነቆ ሆነ ሲባል ማነቆነቱን መፍታት የሚችለው ወይ በሽብርተኝነት ሲከሰው ነው የሚል እምነት ነው የነበረኝ። እንግዲህ ከብዙ ጦርነት ከብዙ በኋላ ይሄው በሽብርተኝነት መከሰስ ብቻ ሳይሆን ከፓርቲ ፕሮግራምም ተሰርዞ ወጣ። የሪዝን የለንም ለነበረው ነገር ምክንያት አልነበረም እያልኩ አይደለም። ጥላቻ ወይ ምናምን አይደለም። ከነበረን የለውጥ ጉጉት ነው የሚመነጨው። እኔ ማራምደው የለውጥ ስሜት ደግሞ አለ። እኔ ኢትዮጵያ ውስጥ ስር ነቀል ለውጥ ነበረ ስደግፍ ነበር። እኔ እስከ ቅርብ እኮ ግንቦት ሰባትን ማቀው ስር ነቀል ነበር። በኋላ ተገልብጠው ነው ብዬ አምናለሁ።
ጥገናይ ብለው አልነበረም የማስበው ጠይቄያቸዋለሁ ግንቦት ሰባቶችንም ያኔ ፕሮፌሰር ብርሃኑ ራሱ እንዴ ስር ነቀላለ ወይ ጥያቄያችሁ እንዴት ጥገናይ ሆነ አይ ሼፕ ማድረግ መሰለኝ እንግዲህ እሱን ዲቴይሉን ግንቦት ሰባት ታሪካቸውን ሲጽፉ ይጻፉት እኔ የማውቀው ስር ነቀል ለውጥ ነው የገፋውትም ስር ነቀል ለውጥ ነው በነገራችን ላይ እነዚህ ነገሮች ነበረ ኤክስፕሌን ያረኩት ከቤተልሔም ከጋዜጠኛ ቤተልሔም ጋር ያብራራውላት ይሄን ነበር እንዴት ፖፑሊስት እንዴት ትላለ ህገ መንግስት ይቀደድ እንዴት ትላለ ህወሓት እንዴት ይፈረጅ ትላለ ምናምን ጥያቄዎቹን በሙሉ ይዛ መጣ ነበር ጋዜጠኛ ቤተልሔም ያኔ ኤልቲቪ ማለት ነው የሁለት ሰዓት ቃለ መጠይቅ የተደረገው እነዚህ ነበር ኤክስፕሌን ያረኩት then አዲስ አበባን ለምን ክልል ይሁን ትላለ ፌዴሬሽን ምክር ቤት አዲስ አበባ ለምን ትግባ ትላለ ምናምን ሚል የሁለት ሰዓት ቃለ መጠይቅ እሱ ተጎርዶ 30 ደቂቃ ብቻ ተቆራርጣ ምንም ትርጉም የሌላት እንድትሆን አቶ ጀዋር መጥቶ ሚዲያው ላይ ኤልቲቪ ቁጭ ብሎ ባለቤት ያልሆነበት እንዲጎራረድ ያደረገው ያንን ነው እንደው በዚህ አጋጣሚ እንድታቁት ማለት ነው እንድታቁ ሾርት ሜሞሪ ሆናችሁ ሰዎች እንድታቁት ነው ከሷ ጋር ኩርፊያ ተጣልተን ያስታረቀንም እንደው ይቅርታ አርግላት ብሎ ያለውን በነገራችን ላይ አበበ ቶላ ነው እንደው በቃ ካቅሟ በላይ የሆነ ጉዳይ ነው ያጋጠማት እንደዛ እንድትቆራረጥ ያረጋት ፕሊስ እውነታውን ትነግራለች አየው በህይወት ያለ ሰው ነው የምናገረው አበበ ቶላ ነው ከእንግሊዝ ደውሎ የነገረኝ አማላጆ ነው ሶ ያኔ የነበረን ስፕሪት ያኔ የነበረን የፖለቲካ ስሜት ከነዚህ ነገሮች የሚመነጩ ስለሆነ ነው አንዳንዶቹ ተተግብረዋል ብዬ አምናለሁ ፖፑሊዝም ነው ጠቅላይ ሚኒስትሩ ያምናሉ አምኑ ማላቅም ደሴም ስቶሪ እንዳልሽው ጌታቸው ረዳ በጣም ገፍቼ ይሄ እንደዚህ አፍርስ ምናምን ሳይሆን ኦቨር ሆነ ወደ ህዝቡ ውጣ ብየው መክሬዋለሁ ልክ ነው ይፈልክ ነው ወደ ህዝቡ ውጣ በቲፒኤልኤፍ ወጥመድ እንዳትያዝ ስብሰባ ያሉ አጨናንቁ ጌታቸው ረዳ እዛ 3 ወር ነው 2 ወር ምናምን ምን ታረጋለስ ውስጥ ይሄው መጨረሻ ምን ሆነ መጨረሻ እኮ የሆነ ይሄን ነው ያዙ እነሱ 60 ቀን ነው 70 ቀን ይቀጠቅጡታል አንድም ስለ ህዝብ አይወራም ባይዘው እሱ እንደነገረን የህዝብ አጀንዳ የለም ምን የለም ቅጥቀጣ ነው ያለው እሱ ከሆነ አልፈልግም በሉጣና ህዝቡን ሞቢላይዝ አርገው አይ ቲንክ በኋላ ህዝቡ ሞቢላይዜሽን ውስጥ ይደነገጡትም እኮ በዛ ነው ምክንያቱም የህዝቡ ፍላጎት ሌላ ነው ህዝቡ ማነቃነቅ ሲጀምር እኔ እንደውም ማህበራዊ መሰረት ይኖረዋል ወይ ብዬ ስጠራጠር ከዛ ህዝቡ መነቃነቅ ጀመር ደነገጡ ሚሊቴሪው እየሮጠ መጣ ይሄ የቲፒኤልኤፍ ሚሊቴሪ ለምን ነው የመጣው እንዴ የጌታቸው ሙቭመንት እኮ ወደ ህዝቡ ያደረገው ሙቭ እኮ ነው ያስደነገጠው ሚሊቴሪው ታይቶት ተሰምቶ የማይታወቅ ውሳኔ ወሰነ ቲፒኤልኤፍ ነኝ ብሎ ወሰነ መክታት ስለነበረበት በአስቸኳይ የህይወት ውሳኔ ወሰኑበት ታዲያ ለምንድን ስለዚህ sometimes በዛ ወቅት የምናስቀምጠው መፍትሄ የሆነ ቀን ላይ ሲመጣ ሊደበዝዝ ይችላል ወይም ደግሞ ሌላ ሙቭ ሊያደርግ ይችላል ለዚህ ነው አሁን ህገ መንግስት ላይ በወቅቱ እንደዛ ብልም ወደ ነጥቤ ለመመለስ ከዛ በኋላ ግን ስመለከተው ኦኬ ህገ መንግስት ለካ እኔ ብቻ ቀደደው ስለምል አይደለም እንደ መጽሐፍ ቅዱስ የሚያመልኩት ሰዎች አሉ እንደ መጽሐፍ ቅዱስ ባይሆን እንኳን የምድራችን መተዳደሪያ መሆን አለበት ብለው የሚያምኑ ማህበረሰቦች አሉ እንደውም ከኔ በላይ ብዙ ማህበራዊ መሰረት ያላቸው አሉ ሶ እኔ ስለምፈልግ ብቻ ህገ መንግስቱን ይቅደድልኝ ማለት አልችልም ማለት እንደዛ ኮንኩ አሮጋንት ነኝ ማለት ከኔ በተገላቢጦሽ ነገርኳችሁ እኮ አቶ ጀዋር በአደባባይ ወጣና ከጥቂት ቀናት በኋላ እኔ ከጥቂት ቀናት በኋላ እቺ ህገ መንግስት አንዲት ቃል ነው ያለው ከዚች ህገ መንግስት ላይ ብትሰረዝ አገር ይፈርሳል እንተያያለን ያለው እኔ አይደለም አቶ ጀዋር አቶ ጀዋር ደግሞ ማአት ማህበራዊ መሰረት ነበረው ቆም ብዬ ማሰብ አለብኝ ማለት ነው ከዛ በኋላ የብሔር ፖለቲከኞች ለካ የህገ መንግስቱ አፍቃሪዎች ናቸው ብዙዎቹ not only TPLF ብዙዎቹ የፖለቲካ የብሔር ፖለቲከኞች ኢንክሉዲንግ የአማራ ብሔርተኛው
ሽፋን የሚፈልገው የህገ መንግስቱ አፍቃሪ ነው። እኔ አላቅም ነበር። ይሄን ከቅርብ ጊዜ በኋላ ነው ሪያላይዝ ያደረኩት። በልኩና በቁመቱ ማለት ሲጀምሩ ዋው ያልኩት በቅርብ ጊዜ ነው። እስቲ የአማራ ብሔርተኛው ጋር በልኩና በቁመቱ ሲል ሰምታችሁ ታውቃላችሁ? አሁን ነው እኮ ምዝዝ አድርገው ያወጧት። በልካችንና በቁመታችን that is called ህገ መንግስት እኮ ሌላ አይደለም። አሁን ያለው ህገ መንግስት በቁመትና በወርድ ነው። በነገራችን አስቤም አልሜም የማላቀው የአማራ ብሔርተኛ በቁመትና በወርድ ያስባል ብዬ ስን አመጣው ፍርጥ እነፋኖ አስረስ በድፍረት መናገር ጀመሩ። እነፋኖ ዘመነ በድፍረት ወጥቶ መናገር ጀመሩ በቁመትና በወርዳችን። ትላንት ከኔ ጋር የነበሩ ልጆች አሁን መጨረሻው የመጣውበት ሚዲያ የግለሰብ መብት ምናምን ስላቸው የነበሩ አማራው በቁመቱና በወርዱ ሲሉ ስሰማ ከማጋ ነበርኩኝ ማለት ጀመሩ። ከማጋን ይኖርኩት በቁመቱና በወርዱ አውቀውት ይሁን ድንቁርና ይሁን የጨዋነት ይሁን ስለተነገረ ሌላ ቦታ ኢኮ ሆነ ይሁን በቀቀን ሆነ ይሁን ፓሮት ሆነ ይሁን አላቅም። ግን የነበርኩበት ሰዎች ከዚህ ሚዲያ በፊት የነበርኩበት ሰዎች አንዳንዶቹ ወጥተው አማራው በቁመቱና በልኩ በወርዱ ሲሉ ሰማዋቸው። ዋው አልኩና ለካኔ ሰዎች የህገ መንግስቱ አፍቃሪዎች ናቸው። ቢኮዝ ቶታሊ ዲዛይኑን ብታዩት ህገ መንግስቱ የቁመትና የወርድ ዲዛይን ማጆሪቲው ሊድ የሚያደርግበት ህገ መንግስት ነው። አማራና ኦሮሞ ብቻ ተደምረው ሁለቱ ብቻ ተደምረው አገር መምራት የሚችሉበት ህገ መንግስት ነው። በነገራችን በቃ የአገር መሪዎች ሁለቱ ብቻ ይሉንታ ከሌላቸው ጸጥ ለጥ አድርገው መግዛት የሚችሉ ከአማራ የመጣ ከኦሮሞ የመጣ መርጅ ካረገ አላቅም ነበር። እኔ የአማራ ብሔርተኛው በዚህ መጠን ቁመትና ወርድ ላይ እንደቆረበ አላቅም። በውስጡ ነው ደብቆት የኖረው። አሁን ያፈነዳው ጥቂት አመታት። ስለዚህ የህገ መንግስት ለካ ጠበቆች አሉ ማለት ጀመርኩ። ስለዚህ ቀደድ የሚባለው ነገር አይሰራም። ሌሰን ነው ማለት ነው። አንደኛው የሱ ነው። ሁለተኛ ከምክክር ኮሚሽኑ ጋር ጠቅላይ ሚኒስትሩ ያነሳቱን ላንሳው። እኔ ጠቅላይ ሚኒስትሩ ክፍተት መስጠት አለባቸው ብዬ አምናለሁ። ሙሉ ለሙሉ የጠቅላይ ሚኒስትሩን ንግግር ሰከንድ አላረገም። እዚህ አላረገም። ማላረገው ምንድነው? ሁል ጊዜም በየስቴጁ ስፔስ ሊሰጥ ይገባል ብዬ አምናለሁ። በየምዕራፉ የሚቀላቀሉ ሰዎች ካሉ በምክክር ኮሚሽን ውስጥ እየመጡ ይቀላቀሉ። ስፔሱ አይዘጋባቸው። ያለቀ ደቀቀ ምዕራፍ መኖር አለበት ብዬ አላስብም። በምክክር ኮሚሽኑ ላይ የአይነት ዝንባሌ ስለሰማው ነው። በቃ ከዚህ በኋላ ብትመጡም ኦፌኮም ብትመጣ ባትመጣ ወነግ ብትመጣ ባትመጣ እነዛ ወተናል ያላችሁ ሰዎች ብትመጡ ባትመጡ እንቀጥላለን። ቀጥሉ። እሱ ላይ ልዩነት የለኝም። ከዚህ በኋላ ቆሞ መጠበቅ የለባቸው። በቃ ይበቃል። ቆሞ መጠበቅ ያስፈልጋል ብዬ አላምንም። at the same time ግን ቀዳዳዎቹ መከፈት አለባቸው። ስለዚህ ዛሬ የምክክር መድረኩ አያስፈልገኝም ብሎ የቆመ አካል በሂደት እያየው እንዴ ይሄ መድረክማ ያስፈልገኛል ካለ ይግባ። ይሄንን ምለው ከራሴ ተነስቼ ነው። አሁንም ከትምርቴ ነው። ፌቨር ካለሽ ከትምርቴ ምንድነው ትምርቴ? ምንድነው የወሰድኩት ትምርት? እኔ መጀመሪያ እኮ ያለቀ የደቀቀለት ነው። ለእናንተም ብያችኋለሁ አይደል? ይሄ ምክክር ኮሚሽን ከጅምሩ እንደነንትና ዴዶና ራይቫል ባልለውም የብልጽግናን ጥያቄዎች ሊወቃቸው እንጂ እኔ ምክክር ኮሚሽኑ ደንታይ አይደለም ብዬ ነበር። ምፈልገው እኔ የብልጽግናን ጥያቄዎች ነው። ብልጽግና ምንድነው ሊቀየርለት የሚፈልገው? እሱን ነው ማወቅ እንፈልገው። ለኔ ድራይቪንግ ፋክተሩ የብልጽግናን ፍላጎት ማወቅ ነው ብዬ ነው ስከራከሬ ነው። ከአቶ ልደቱ ጋር ተከራከርኩት። እሱ ያ ተቀይሯል ያልኩ አይደለም።
አሁንም ፈልገዋለሁ የብልጽግና አቋሞችን ፈልጋቸዋለሁ አሁን ምክክር ኮሚሽኑ ላይ ቢኮዝ ፓወር አለው ብዬ ስለማምን at the same time ግን በሂደት እየተቀየርኩ ሄድኩት ምክክር ኮሚሽኑን ስመለከተው ሌሎች አጀንዳዎችንም በሰፊው ሲያንጸባርቃየን ከብልጽግና ፍላጎት ውጪ የሆኑ ስሜቶችን አየን ኦሮሚያ ላይ ተደረገው ውይይት ይዤው መጣው አይደል እንዴ ብልጽግና አለበት የለበትም በኋላ የለውበትም ብሏል ቢልበትም ባይልበትም በኦሮሚያ ውስጥ የተደረገው የምክክሩ ጥያቄዎች አማራ ክልል ላይ የተደረገው የምክክሩ ጥያቄዎች አዲስ አበባ ላይ የተደረገው የምክክር ጥያቄዎች እነሱ ስመለከታቸው እነዚህ ጥያቄዎች is not only ብልጽግና ሌላው ማህበረሰብም የሚጠይቃቸው ጥያቄዎች ናቸው እነዚህን ጥያቄዎች አኮሞዴት የሚያደርግ ሚዝ ከሆነ ምክክር ኮሚሽኑ ይሄ ምክክር ኮሚሽንማ የዚህ ዓመት ዋነኛ አጀንዳ ይሆናል ብዬ ነው የተናገርኩት ሶ አሁንም መሰክራለሁ የ2018 ትልቁ አጀንዳ ምክክር ኮሚሽኑ ነው ኦኬ ትልቁ ጉዳይ ነው የሚሆነው የምክክር ኮሚሽኑ ማለት ነው ስለዚህ በዚህ በምክክር ኮሚሽኑ ውስጥ ትልቁ ስራ ስፔሱን ከፍቶ መቆም ነው ያለበት ማለት በሩን ከፍቶ ነው መቆም ያለበት መስኮቱንም አይደለም በሩንም በርግዶ በየቀኑ በሩን በርግዶ የሚመጡ አካላቶች ካለ አኮሞዴት ይያር በየደረጃው ማለት ነው በየፌዙ መቀበል አለበት በየፌዙ ለሰላውን ኦፌኮ ጥያቄዎቹን አይቶ መወያየት አለብኝ ካለ መፍቀድ ኦነግ ጥያቄዎቹን አይቶ መግባት አለብኝ ካለ መፍቀድ ኢሃፓ የትኛው ኢሃፓ እንደሆነ ባላቀም ኖ አይቻለው ጥያቄዎች ካለ መፍቀድ ሶ በሩም መስኮቱም መከፈት አለበት ያለቀ የደቀቀ አይደለም ነገር ግን አሁንም ቢሆን ከዚህ በኋላ አንሳተፍም በምክክር ኮሚሽኑ ያሉትን ግን ሶሪ አትሳተፉም እናዝናለን ምክክር ኮሚሽኑ ግን ይቀጥላል ሶ በምንም ተአምር ምክክር ኮሚሽኑ መቋረጥ የለበት የጎደለው ነገር ካለ ለወደፊት የሞላ የሚሄድበት ነገር ይኖራል ማለት ነው ሶ በዛ ደረጃ ከጠቅላይ ሚኒስትሩ ጋር ያለኝ ልዩነት እነዚህ በራሳቸው አቋም ያላቸው አንሳተፍም ካሉ መንገዱን ጨርቅ ያርግላቸው አይነት ስሜት አልጋራም አንደርስታንድ አደርጋለሁ ለማጓተት ፍላጎት እንዳለ አቃለው ግን በየምራፉ የመግባት ፍላጎት አለን ካሉ በየምራፉ መስኮቱን በሩም ተከፍቶላቸው ሊገቡ ይገባል ብዬ አምናለሁ ሶ ይሄ አንደኛው ቁም ነገር ይመስለኛል ከዛ በተረፈ ሐሳብ ያልተሰበሰበ ሐሳብ አለ ብዬ ግን አላም ምናልባት ከስቱዲዮ ከዲያስፖራ እና ከትግራይ ክልል ውጭ እውነት ለመናገር ከዲያስፖራና ከትግራይ ክልል ውጭ ያልመጣ አጀንዳ አለ ብዬ አላምንም በጣም ብዙ አጀንዳ እንደውም ምን የምፈራው ምክክር ኮሚሽኑ እንዴት ሃንድል ያደርገዋል የሚለው ነው የሚያስፈራኝ እንዴት ነው ሃንድል የሚያደርገው ይሄን ሁሉ ኢሹስ እንዴት ሃንድል እንደሚያደርገው እግዚአብሔር ይወቅ ቢኮዝ ተቃርኗቸው አንዳንዶቹ የሰማይና የምድር ተቃርኖ ነው ያላቸው የቀኝና ግራ አይነት ነገር ነው ያላቸው ተቃርኖ ሰው እንዴት ሃንድል ያደርገዋል እንዴት መፍትሄ ያመነጫል ስቲል ይጨንቀኛል ቢኮዝ የዚህ ዓመት የ2018 ዋና አጀንዳ ምክክር ኮሚሽኑ መሆኑ ስለማይቀር ማለት ነው እኔም ዝግጅት ያለኝ እሱ ነው ኮሚሽኑ የሚያደርጋቸው ነገሮች በሙሉ ያመጣው ውይይት አድርገበታል ስለዚህ እኔ ላጠቃለውና ከዚህ ከምክክር ኮሚሽኑ ጋር ተያይዞ
በሩንም መስኮቱንም በሁሉም ፌዞች ከፍቶ መጠበቅ አለበት። የሆኑ አካላቶች መግቢያን እንችላለን ካሉ እንዲቀላቀሉ ማድረግ ያስፈልጋል። መስተካከል አለበት የሚሉት ነገር ካለም እየተስተካከለ መሄድ አለበት። የአድሚኒስትሬሽን ወዘተ ይቋረጥ ካሉ ግን ጊዜ ሊስጣችሁ ብሎ ማሰናበት። በቃ አንሳተፍም ካሉ አይ እናንተ አንሳተፍም ስላላችሁ የሚቆም ነገር የለም ተብሎ መሄድ አለበት ብዬ ነው ማምነው። ይሄ ከምክክር ኮሚሽኑ ጋር የተያያዘ ነው። በትግራይ ስላለው ሁኔታ ትንሽ ደቂቃ ባነሳ ደስ ይለኛል። ሁለተኛው ስለ ትግራይ የተነሳ ሐሳብ ስላለ ይቅርታ ዘለግ አድርጌዋለሁ። የትግራይን ላንሳ። ፌቨን ከሌ እንደዚህ ያለ እኔ ብዙ እንደኛ እኔ ሰውየውንም አላየውም። የት ነው ያለው? ኢትዮጵያ ነው ያለው? አላየውም። አይ ዶንት ዋንት እዛ ላይ ኮሜንት ማድረግም አልፈልግም። ባልደራስ እንዴት ነበረ? እንዴት ተመሰረተ? እንዴት ማንን ጠየቀ? ምናምን ብዙ በጽሁፍ ታገኘዋለሽ እሱና አይ ዶንት ኖ የተጠቀሰው ሰው የት እንዳለ አላውቅም። ኢትዮጵያ ነው ያለው እንደዛ ብለዋል ያልሽው አላውቅም። ብዙም ይጠቅማል ብዬም ስለማላስብ ማለት ነው። እውነት ማዝንለት ሰው ነው። ኦኬ ሌላው ምናልባት ከትግራይ ጋር የተነሳውን ላንሳላችሁና የተወሰነ አስተያየት እሰጣለሁ ከትግራይ ጋር የተያዘው። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደል። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ይሄንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም አጭር መልስ ነው። ትክክል ነህ ሳሚ። አይ ዶንት ኖ ምክንያቱም የተቆረጠ ነገር ካለ አላውቅም፣ ግን ስቆጥራቸው ነበረ የትግራይ ልጆች የፖለቲካ ፓርቲዎች በትንሹ 3 አይቻለሁ። በትንሹ 3 የፖለቲካ ፓርቲዎች አረናን አይቻለሁ፣ የትግራይ ዴሞክራቲክ ፓርቲን አይቻለሁ እና ሌላም አንድ አይቻለሁ ባይቶና መሰለኝ። 3-4 የፖለቲካ ፓርቲዎች በጣም ሰፍ ብለው ነው የጠየቁት። በዛ መጠን ሰፋ ያለ መልስ ቢኖር ኤክስፔክት ያደረኩትም እሱን ነው። በጣም ሾርት እና ፕሪሳይስ የሆነ መልስ ነው። ሁለተኛ ከአስተዳደሩ ጋር ተያይዞ ነው የተነሳው። አንዱ ኖት ኦንሊ ተፈናቃዮቹ ብቻ ሳይሆን ስለ አስተዳደሩ ነው የተነሳው። ኦፍ ኮርስ ሌሎች እነዚህ ከሻቢያ ጋር ምናምን ተያይዞም ተነስቷል እና
በጣም 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 አጭር ግን ያስፈራኝ መልስ። ይሄን ደግሞ መደበቅ አልፈልግም። የጠቅላይ ሚኒስትሩ መልስ አስደንግጦኛል። ከዚህ አንፃር ያስደነገጠኝ ምንድነው? ግልጽ እንድትሆኑ ያስደነገጠኝ ኮር ፖይንቱ ላይ ብቻ ነው ጠቅላይ ሚኒስትሩ ማተኮር የፈለገው። ዋናዋ ነጥብ ላይ ነው አስተያየት ሰጥቶ መሄድ የፈለገው ወይ የፈለጉት ሶሪ አንታንቱ በሚለው ያስፈራኝ እሱ ነው። ነገሮች የዛሬው የጠቅላይ ሚኒስትሩ መልስ ፒክ ፖይንት ላይ እንደደረሱ ነው ያሳየኝ። ወይ የትግስት ጫፍ ይሆናል ወይ አልቆለታል ሊሆን ይችላል። አክቹአሊ በደንብ ካዳመጫችሁት ከትግራይ አንፃር ያስጨነቀኝ ጉዳይ በሚል ነው የተገለጸው። ካልተሳሳትኩ እንደግመዋለን ድጋሚ እንድትሰሙት ስለፈለኩ። ኢትስ ኖት ይሄ ተፈናቃዮቹንም ማን እንዳይመለሱ ያደረገ እንደሆነ ግልጽ ነው። የጦርነት ናፍቆት ውስጥ የገባው ማን እንደሆነ ግልጽ ነው። ይህ ህገ መንግስታዊ ልምዶች እያካበተ የመጣው ማን እንደሆነ ግልጽ ነው። እነዚህ በሙሉ ትልልቅ ጉዳዮች ናቸው። ይሄንን በባዶ ልትተውት አትችሉም። በፍጹም ልትተውት አትችሉም። that's why በጣም ሾርት በጣም አጭር በጣም ግልጽ ዲቴይል ዝርዝር የሌለው ለኔ አስፈርቶኛል። አሁን በደንብ ስሙት። ይሄን ከነገርኳችሁ በኋላ በደንብ ስሙት። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። ያስጨነቀን ጉዳይ በግልጽ እንድታቁት ነው። ይሄ ነው ሴንትራል ሜሴጁ። አሁን ወጥተው ያው ጠቅላይ ሚኒስትሩ ጦርነት አወጁ ምናምን እንደሚሉ አውቃለሁ። የሌላው ሚዲያ ለኔ ትልቅ አደገኛ ሜሴጅ ነው። ተስፋ ትግስት የማለቅ ሜሴጅ አድርጌ ነው የወሰድኩት። ታንክ ዩ ሳምበዲ ጽፎታል እንደዛ። የመደፈር ተስፋ የሚያደርገውን ነገር የመሟጠጥ ተስፋችሁ ሲሟጠጡ የምታደርጉት ነገር ብዙ አትናገሩም። በነገራችን ላይ ተስፋችሁ ሲሟጠጥ ኮሩን ነው የምትናገሩት፣ ማጠንጠኛውን ነው የምታወሩት። እኔ እንደዛ ነው አንደርስታንድ ያደረኩት። ሌሎች ሰዎች አልጠየቅኩም። ምክንያቱም እንደታየን የገባሁት ወደዚህ ምንድነው እየታችሁ ምናምን ብዬ ድሮ እንደማደርገው 3-4 ሰዎች ደውዬ አልጠየቅኩም። ከመንግስት ውጭ ያሉ ሌላ ኦፒኒየን ያላቸው የራሴን ኦፒኒየን ነው ማነሳው። ለኔ ሾኪንግ ነው ይሄ። ዛሬ 4 ዓመት ትንሽ ዘመን ተቀይሯል። ሶሪ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል።
የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደል። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ይሄንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ በቃ የዛሬው አንዱ ማጠንጠኛ የወሰድኩት ይሄ ነው። ትግስታችን አልቋል የሚል የፌደራል መንግስት ሜሴጅ ነው የሰማሁት። አስገዳዮች ይፎክራሉ፣ ሟቾች ግን ጉዳዩን ሳያውቁ ይጠፋሉ የሚለው ማለት ነው። ዛሬ ፉከራ ነበረ። የማን ነው የሚባለው ሲፎክር እያየሁት ነበር። ይሄ ምግቤ ነው ምናምን የሚባለው ፉከራ ውስጥ ነው ያለው። እነዛ ፉከራዎች ወዴት ነው የሚወስዱት? ምግቤ ለምን እንትን አልሆነም? ለምንድን ነው እሱ ዱባይ አይደል ቤት ሲገነባ ያለው? ስንት ገንዘብ ነው እንዴ ሲያሽከረክሩ የነበረው? ፎካሪዎቹ ምን ሆኑ? ምንም አልሆኑ። የትግራይ ልጅ የጠየቀው አለ ተቃዋሚ ፓርቲው እዚሁ ላይ ዲዲአር ወጣቱ እንዲሰራለት ይፈልጋል። ዲዲአር እምቢ እያሉ ያሉት ህወሓት ነው እምቢ እያለ ያለው ዲዲአር። እውነት ነው የሚመስለኝ እኔ ሁሉም እያልኩ የህወሓት አባላት የሆኑ የእንትኖች አሉ አባላት ፒውር ሜምበርስ። እኔ ቲዲኤፍ የሚባል አለ ብዬ አላምንም። ብዙዎቹ የትግራይ የህወሓት ታጣቂዎች ናቸው እንዳለ ተራው ድሮ ከህወሓት ውጪ ነው ምናምን የሚባለው አይ ቲንክ ትተውታል መሰለኝ ሌሎቹ። ጀነራሉ ምኑም ህወሓት ነው። ግን ያም ሆኖ ያ የትግራይ ወጣት ዲዲአር እንዲሰራለት ይፈልጋል። እድሜ ልኩን ተቀምጦ ተመልሶ ወደ ጦርነት ያውም የቴክኖሎጂ ጦርነት ሊገባ አይችልም። እሱ ነው እየተነገረ ያለው። ጦርነቱ ከተነሳ ተራ ጦርነት አይደለም። እንዳትሸወዱ፣ ተራ ጦርነት አይደለም። በጣም በጣም ግዙፍ የሆነ የቴክኖሎጂ ጦርነት ነው። ቢኮዝ ኤርትራ ስለምትገባበት፣ ሻቢያ ስላለበት፣ ሱዳን ስለምትኖርበት የህወሓት ታጣቂዎች ሱዳን ውስጥ እየተዋጉ መሆኑን ታውቃላችሁ። ሱዳንም ትመጣለች፣ ኤርትራም ትመጣለች። ጦርነቱ የእርስ በርስ መሆኑ ይቀራል። ዓለም አቀፋዊ ጦርነት ነው የሚሆነው። ይሄ በዚህ ግን ሲሪየስሊ ተጠቂ የሚሆነው የትግራይ ህዝብ ነው። ዋነኛ ተጠቂ የሚሆነው ትግራይ ናት። ለዚህ ነው ቀይ መስመር የሚያስፈልገው። ለዚህ ነው የሚያስጨንቀው። እንዳይደገም ነው የምንጨነቀው። በግሌ እንደዛ ነው የሚጨንቀኝ። ጦርነት እንዲከፈት የሚፈልጉ እንዳሉ አውቃለሁ። ቲፒኤልኤፍ እዛ ዙሪያ ያሉ ሰዎች ታይነታየ ደንዳ ይቀሰቀሱላቸው ፋኖ ምናምን እንደውም ርዕሴ እሱ ነበር አይደለ? የፋኖ ሰዎች እኮ መቀሌ ተገኝተዋል። አሁን የፋኖ ሰዎች መቀሌ ነው ያሉ አሉ። ከኛ ወጥቶ ነው በአንድ ዓመት ከርተውን ነው ምናምን ነው አይደለም። መቀሌ ድረስ ተኬዷል። አሁን ፋኖች ደብረጽዮን ዝም ብሎ አይደለም ከፋኖ ጋር ብንገናኝ ከኤርትራ ጋር ብንገናኝ ምን ችግር አለው ያለው። ችግር ስለሌለው አይደለም ስለተገናኙ ነው። ኬላ ዝም ብሎ አልተከፈተም። ዛላምበሳ ኬላ በባዶ አይደለም የተከፈተው። የጦር መሳሪያ ለማመላለስ ነው የተከፈተው። እንቁላል አይደለም የሚመላለሰው፣ ዶሮ አይደለም የሚመላለሰው፣ ዙሩዝ አይደለም፣ ስንዴ አይደለም የሚመላለሰው፣ ቦምብ ነው የሚመላለሰው፣ የጦር መሳሪያ ነው የሚመላለሰው። ይሄ ነው እውነቱ። ህዝቡም ደንግጧል።
ለዛ ነው ሪፖርተር ላይ ወጥቶ ይሄ ኬላ የተከፈተበት ነገር አልገባንም የሚያስደነግጥ ነው ህዝብ ለህዝብ አይደለም ያሉት ከባዶ ተነስተው አይደለም ህዝቡ ደንግጧል ስለዚህ ይሄ ያስጨነቀን ጉዳይ የትግስት ማለቅ ነው የምመለከተው አስገዳዮች እየፎከሩ ነው በአደባባይ እየፎከሩ ነው አይሞቱም ግን እነሱ አሁን ግን አይመስለኝም ምናልባት ሊሸሹ ይችላል ይሆናል እንጂ አይመስለኝም አሁን ዝም ብሎ አይደለም ይሄ መንግስታዊ ልምዶች እየመጡ ነው ህገ መንግስቱ አደጋ ላይ ወድቋል የሚል ሜሴጅ ነው በነገራችን ህገ መንግስቱ እየተጣሰ ነው የሚል ነው እየተደረገ ህገ መንግስቱ ከተጣሰ መከላከያ ይገባል እንዳትጠራጠሩ በዚህ ህገ መንግስት ከተጣሰ ተብሎ ከታሰበ ፌደራል መንግስቱ ትዕዛዝ ነው የሚሰጠው ስለዚህ የዛሬው ሜሴጅ የ2 ደቂቃ የ3 ደቂቃ ስለሆነች ትንሽ ልትመስላችሁ ትችላለች አይደለችም በጣም ከባድ የመጨረሻ የትግስት ማለቅ ሜሴጅ ናት የተፈናቀሉ ሰዎች ነገ ሰላማዊ ሰልፍ እንደሚያወጡ ተናግረዋል ጊዜያዊ አስተዳደሩም ፌደራል መንግስቱ ላይ ጫና ለማሳደር ይሁን ምን ይሁን ወይም ተጨንቆ ይሁን የሰላማዊ ሰልፉ አካል ሆኗል እሰየው ይሁን ጥያቄው ግን ኦኬ ተፈናቃዮቹ እንዳይመለሱ ያደረገው ማን ነው መቼም ተፈናቃዮቹ ሲመለሱ አስተዳደሩ አብሮ ይመለስ የሚል ያለ አይመስለኝም የለም አስተዳደሩ ይመለስ የሚል ካለ እሱ ሌላ ጥያቄ ነው ቲፒኤልኤፍ እየፈለገ ያለው አስተዳደር የሚመለስ ነው ያው ምጎጥ ስለዚህ ተፈናቃዮች አልመልስም ያለ ፌደራል መንግስት ካለ ንገሩን እኔ ራሴ ወጥቼ ቃወማለሁ ተፈናቃይ እንዳይመለስ ፖለቲካሊ ፍላጎት ይዞ የተቀመጠው የደብረጽዮን ቡድን ነው ይሄ ነው እውነቱ ስምምነቱ ኮንቴስትድ ነው የሚለው አወዛጋቢ ነው የሚለው ግዛት ይመለስ የሚል የለውም ስለዚህ እኔ በትግራይ ላይ የተቀመጠው ሜሴጅ ከባድ ሜሴጅ ነው ያንን ማንሳት ፈልጋለሁ ከባህር በር ጋር የተያያዘው ብዙ ማለት አልፈልግም ያው አስተያየቱን ብቻ ሰጥቼ እንትን ድምጹን ብቻ ላሰማውና እንለያጭርም ስለሆነ ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም ኢትዮጵያ ትልቅ ሀገር ናት ትልቅ ፖፑሌሽን ነው ትልቅ አቅም አለው ይሄ አቅም ለጥፋትም ለልማትም መዋል ይችላል ወደ ጥፋት እንዳይሄድ ወደ ልማት እንዲሄድ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል ለዚያ ጥያቄው በህጋዊ መንገድ ተነስቷል እያየነው ነው እናይዋለን እናንተም እኔም ለሰላም ቅድሚያ እንስጥ የባህር በር ጉዳይ ፖለቲካ እናርገው ይሄ አጀንዳ አይደለም የህልውና ጉዳይ ነው ኤግዚስት ማድረግ አንችልም እንደሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው እዚህ የኛ ምርጫ ሰላም ነው በቢዝነስ ህግ ሊፈታ ይችላል ብለን እናስባለን መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም አሁን ስጋት መኖር የለበትም ኢትዮጵያ አንድ ናት
አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ፣ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው፣ በከተማም በገጠርም። አይ ቲንክ ይበቃል። ብዙ የምጨምረው ነገር የለኝም። ከዚህ ሌላ ጊዜም ስለ ዲፕሎማሲው፣ ስለ ቀይ ባህሩ፣ ስለ ኢትዮጵያ የህልውና አደጋ አልፏል አላለፈም ብዙ ስለተነጋገርን እንደ የቤት ስራ ቁጠሩት። ብዙ ሰዓትም ስለፈጀው በዚህ ልጨርስ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።